ስሚውና ከዛ መልሽለት ነጁ። ከዛ እኔን አዳምጪና መልሽልኝ። ይኸውልሽ አንደኛ ነገር ነጠላውን አውጪ። ሁለተኛ ነጠላ የኔ አባት የቀሚሲ አላባሽ እኮ ነው። እሺ እኔ ፍቅር አዳምጪ። ሁለተኛ ነገር መዝሙር መጥቶ ጋብዥን ካሉሽ የምታውቂያቸው ሰዎች ኦኬ፣ አዎ የማውቃቸው ጓደኞቼ ናቸው፣ አከብራቸዋለሁ። ለብሽሽቅ ግን መዝሙር አትክፈል። አላደረኩም እኔ ለብሽሽቅ አላደረኩም። አሁን እሷ ስትናገር አንቺ ስትከፍቺ መሲ የተናገረችው ለብሽሽቅ እንዳትከፍቺ እያለች እያስፈራራችኝ እከፍታለሁ አልኳት፣ ከፈትኩኝ። ለምንድን ነው የምታስፈራራኝ? ኦኬ እሺ። ስለዚህ ያው እንዳለ ኮሜንትን በሌላ ስልክ ገብተህ የክርስቲያን ልጆች ሁላቸውም መብትሽ ነው ክፈች ጋብዥን ነው የሚሉ አንድ የሚሰድበኝ የለም። እሷ ከሙስሊሞች ጋር አባላችኝ እነሱም በእኔ የኔ ጥላቻ ስላለባቸው ይሰሟታልኝ ይከተሏል። የክርስቲያን ልጆች ግን አይጠሉኝም። ምንም አላደረኳቸውም አለም ይጠሉኛል። ከድሮም ጀምሮ ስለሚያውቁኝ ዛሬ ብቻ ሳይሆን እኔ መዝሙር የምጋብዛቸው ኦኬ። ያቺ በቃ አንድ ሰው ጊፍት መጥቶ ሲሰጠኝ ካየች እብድ ነው የምትሆነው። እንግዲህ አላውቅም። በነገራችን ላይ የሰው ሃይማኖት ካልተሳደበ ሌላ ነገር ቢያደርግ ችግር የለውም። አሁን ከተሳደበ ካልቋሽሽ ነው። ሙስሊሞቹ ራሱ መጥተው አንቺ ካፊር ከአንቺ እሷ ትሻለናለች ሲሉኝ ኦኬ፣ እሷ ከተሻለቻችሁ ለእኔም እውነት ከአንድ ሙስሊም እህታችሁ ዜድ ወንዷ ከተሻለቻችሁ እኔም የክርስቲያን ልጆች ይሻሉኛል ብያችኋለሁ ትላንትና። ሃይማኖት ጋር ግን ገብቼ አልተሳደብኩም። ልሳደብም አልችልም። ይፋቱ። አልደረስኩባቸውም፣ አይደረሱብኝ። እንዲህ ሲፈልጉ ብሔር ውስጥ ያስገቡኛል፣ ሲፈልጉ እናተሳደበ፣ ሲፈልጉ እንደዚህ አጀንዳ አድርገው። ለምንድን ነው እኔን የሚይዙኝ ግን? ለምንድን ነው አጀንዳ አለ? ህዝባችን ጄኖሳይድ እየተፈጸመበት ነው። ቀን በቀን ሰው ይሞታል። ሌላ አርቲስቶች አሉ፣ ገለመላ አሉ፣ ምን አሉ፣ ጌመሮች አሉ ከኔ የበላለጡ። ለምን እነሱ አጀንዳ ይይዙም? እኔን እብድናት ባለቂማታ ነው ስሚ፣ እንደዛ ነው በቃ። ለምን አይተውኝም? ለምን እንደ አጀንዳ አድርገው እኔን ይይዙኛል? ተለቸኝ። እንደ አጀንዳ አድርገው ይይዙኛል። እኔ ላይ ይበረታሉ። እና ምን ይሻላል ትያለሽ? ነጂ የቲክቶክ ሽፍት ልክ ይበዱ። እኔ እነዚህ ባለጌ ናቸው። እኔ መጥፎ ነገር ወይኔ በላቸው። እኔ መዝሙርም ከፈሽ መንዙማም ግን የሰው ሃይማኖት እንዳትሳደብ የራስሽንም ያዋንንም የምትከተይም ሃይማኖት ሆነ የሰውንም ሃይማኖት ማንንም እንዳትሳደብ በግለሰብ ምክንያት ሌላ ነገር ውስጥ ሊያስገቡኝ ስለሚፈልጉ ብቻና ብቻ ነው። ጆከር አለቀ ደቀቀ። ከዚህ ያለፈ ምንም ማለት አልፈልግም። እንዴ ምን የሚሉኝ ነጃት ግን ታድላ ሳምንት አንድ አዲስ አጀንዳ አይጠፋም እሷ ቤት። ተው እነሱን አጀንዳ ሙክታር አትችላትም። መጣች የአረብ ሀገር ሴት አጀንዳ እኔና አባታ ታደርግልኛለህ። ምንድን ነው ፍርፋሪያ? ስማ ጆከር፣ አንተ የራስህ ሃይማኖት እንዲነካ ትፈልጋለህ። የፈለግሽውን መክፈት መዝሙር የምትለው የራስህ። እኔ አሁን እዚህ መንዙማ ከፍቼ እንደ ፍላጎቴ ከሆንኩ አትቀየምም? እኔ ካልተሳደብሽ እኔ ሃይማኖት ኖ ወይ ወደ ኦርቶዶክስ ትጠመቅ። ኦርቶዶክስ ነኝ ብላ ትጠመቅ። የእኛ መዝሙር ለመስማት ኦርቶዶክስ ነኝ ብላ ትጠመቅ። መጀመሪያ ትጠመቅ። እኔም እኮ መቃወም አለብኝ እኮ ሙስሊሙን እንደዚህ ማድረግሽ አንቺ ሃይማኖትሽ አይደለም ማለት እኮ እኔ የሚቀድመው ገና ብናገር እኔ እሷ ጋር መጣላት አሰማኝማ። መጣላት እኔ ተጣላ ያልኩ አይደለም። እኔ እምል ያለው ዮኒ ማኛ እናንተን ሙስሊም ሲሰድብ አይደለም እንዴ ዩቲዩብ ላይ ሄደን ሁላችን ሪፖርት ተጠመቂ አለች። ኦፋ መዝሙር የሚሰማው ሁሉ ታዲያ ተጠምቆ ነው እንዴ? ስንት ሙስሊም መዝሙር የሚሰማ ሙስሊም አለ። እኔ ቲክቶክ ላይ ራሱ ስንቶች አሉ ቪዲዮ የሚሰሩ ሙስሊሞች። ይሄ መዝሙር እኔ ሙስሊም ነኝ፣ ይሄ መዝሙር በጣም ነው የምወደው እያሉ የሚሉ ስንቶች አሉ። ቆይ ዙፋን ጠብቂ፣ ይሄ መዝሙር በጣም ነው የምወደው ይመቸኛል የሚሉ ስንቶች አሉ።
አዎ ነጅዬ ማንን ሰው አታስገቢ። አሁን እንሂድበት ሁለታችን ብቻ። ለምንድን ነው የምትበጠብጭኝ? ሰው እያስገባሽ ልቦልኩት ነው። ነይ አንቺ መቦለክ አለብሽ። ነይ አሁን ሙስሊሞችን እቅፍ አድርጋ ይዛለች። እነ ፋጤን እንግዲህ በሷ ቤት እኔ ላይ አጀንዳ የኦርቶዶክስንም ልጆች ልትጨምራቸው ሙጂ ሀቢት አይደለም ጥፋት ሳላጠፋ መዝሙር ብቻ ስለሰማሁኝ ድሮ ራሱ ጥፋት አጥፍቼ ነጅዬ ሊያሳርዱሽ እኮ ነው ብለው አረባክሽን ይቅርታ ጠይቂ ነይ ብለው ያለቀሱልኝ እኮ የኦርቶዶክስ ልጆች ናቸው። እኔ እናት መዝሙር ሰማሽ ብለው ወደ እኔ ሊዞሩ አይዞሩብኝም። ምን አገባትች ወራዳው እንዳገረች ተቃጠለች። እኔ ደግሞ የሚያዝኑልኝ የኦርቶዶክስ ልጆች ሲከፋኝ አይዞሽ የሚሉኝ እነሱ የሆነች አዲስ ጊፍተር መታልኛለና ጊፍተሬ ናት እያለች እብዱናለች። ለኔ ቶፕ የኔ ጊፍተር እንደሆነች አታውቅም። ከዛ እሷ መሆኗን አውቃለች መሰለኝ። በጣም ሰክራለች። አንድ ጊፍተር መጥቶ ጊፍት ሲሰጠኝ ካየች ሌላ ነገር ማስገባት ነው የምትፈልገው። እኔ እያለቀሰች አታ አይደለም የሚሰጣጣ በቃ እየለመነች ምናምን መዝሙር አድርጋ ምናምን አሁን ልጽፍላት ነው። ሲዊን ደግሞ ልጽፍላት ነው። አንድ ነገር እንዳትሰጣት ነው ማረጋት። ኩይ ማናት? በቀደም ከአንተ ጋር የጫወተች አንበሳ የሰጠቻት ጊፍት አንድ ጊፍተሯ እኮ ናት ያቺ። ኧረ ምን ጊፍተሯ ናት ትላለህ እንዴ? ጊፍተሯ ታውቂያታለሽ እንዴ? ኩይትን? አዎ አውቃታለሁ። እና በስ አይደለም ቅጥል የምትለው እዛ ጊዜ ለሷ ሰጣት። ከዛ ለኔ መጣ ጫውታኝ ምናምን ቅጥል መጣ የኔ ትራፊ ነው የሰጠች ትላለች። እርን ያለ አንቺ እየተከታተልሽ ጊፍተሮቿን ለምን ትወስጃለሽ? ኧረ በስመ አብ አንድ ቀን እኔ ፎሎወር አድርጋችሁ እንደማላሽ ለምን ትኬት ቆርጬ ነው ያላከናያችሁ? ቆይ ልንገርህ፣ እኔ አንድ ጊፍተር ዜድ በውስጥ ጽፋልን ታውቃለች። ቴክስ በውስጥ ስጡኝ ብላ ታውቃለች ከተባልኩ እኔ አንድ ቀን ጊፍተር ማራስ ፎሎ አድርጋለች። እሷን በፊክ አካውንት ቁጭ ብላ ታዳምጥሻለች። አንቺ እኔ ሌላ ቦታ ነኝ ያለሁት እኔ እና በምን ሰምተሽ ነው ከአንዳንድ ከመናገር የተወለጆ ይህን ብለሽ የመጣሽ? ለአንተ አንተማ እየተናገርክ በአንተ ቤት ቁጭ አልኩ። በዛ ትንሽ አካውንት በአንተ እኮ ነው ያልኩ። ታዲያ በትንሹ ትክክል ነች ትላታለህ አንተ። ገደል ነው የምትከተል። አንከር ያለ ኦርቶዶክስ እዛ ሳውዲ ቢኖር እኮ አንጠልጥሎ ያስገባታል። ሃይማኖት ተንግታለች ተብለው ምን ተወን ጀኮር አኺ ሁሉ ሃይማኖት እንደሚያከብር ያው የሰው ሃይማኖትን ብታከብር እንደዛ ነገር ውስጥ አልገባም። እኔ እኮ እንደ ሃይማኖት እንዲያሰድቡ እንዳትናገሩ እንዳትሰድቡ ብቻ አትበል ጀኮር፣ እንዳትሰድቡ ብቻ አትበል። በቃ መዝሙራቸውም በቃ አንቺ ሙስሊም ነሽ እኔ ተይ እኮ አልኩ በፍቅር ናት። እኔ እኮ ይኸውልሽ እንደውም እኔ ከአንቺ ጓብዬ እኮ መሳደብ ያለብኝ እኔ ነኝ እኮ ገብቶሻል አይደል? ግን ብትናገር ስለማትሰማ እሷ አትጣሉ። አሁንም በመጣላት ሳይሆን ችግር አለ። የምን ችግር ምንድን ነው የምትይ አንቺ? ቆቅ መረቅ ምናምን የምን ችግር ነው? ዜድ ተረጋጊት። ምንድን ችግር ነው? ችግር አለ። ምንድን ነው ያለ? ሂድ እዛ ስደባቸው፣ ርገጣቸው። ተይ ነይ ልወጣ ነኝ ጀኮር ነይ እንዳትሄጂ አንቺ ጥጋብ ኧረ ተው። በቀደም ደግሞ ኤልሻዳይ ቤት ሆነ ማለት ነው ከጌሟ በኋላ ጠግባለች። እኔ ከጌሜ በኋላ ብሮ እኔ አልጠገብኩም። አንድ ሀቀኝነት ያለኝ እንደዚህ ብዬ የሚሄድ ልጅ ነኝ። ለጊፍት ብዬ ማለማመጥ፣ ለማንም ብዬ ማለማመጥ ስቲል ነው አልኩ። ነገም ዛሬም አልኩ ጀኮር ታውቃለህ። ኤልሻዳይ ልታስገባኝ ብላ እኮ ተዘግቷል። ከዛ አንተ ምናምን ተዘግተዋል ከኔ ጋር ችግር የለም። እሱ የምንቀራረድ ነው። እወድሃለሁ፣ አሁንም እወድሃለሁ፣ አከብርሃለሁ። ገባ? ተሳዳቢ ከነ ተሳዳቢነት እንኳን እወድሃለሁ። ግን እኔ እኮ ተሳዳቢ አይደለሁም። እኔ ቤት መጥተህ እስካከበርክልኝ ድረስ ጀኮር እኔ ቤት መጥተህ እስካከበርክልኝ ድረስ እኔ አልጠላህም። ቆይ ልንገርህ ጀኮር አልጠላህም። ግን በቀደም ይሄ ጊፍት ጌም ከተጫወተች በኋላ ጠግባለች። እኔ አልጠግብም። አሁንም ነገም የአማራ ሕዝብ እወደዋለሁ፣
ፎጣውም ለብሼ ጨፍራለሁ በአማርኛ ጨፍራለሁ እኔ በአማራ ህዝብ ነገዴ ምናምን አላልኩም እንደዚህ ላንተ ምሽ ላንተ እንደዚህ ብሎ የሚያስቡ መነገጃ ነው አማራ ፎጣ ያደረገች ነበር የፈለገ ማንም መቶ ብሄር ማንም ብሄር መቶ ይስጣት ምን ማን አማራ ያክል ሞኝ ያደረጋችሁት እንዴ ምንድነው አማራ የምትሉት ማገራዝም ይመስላችሁ እናንተ ስታስቡት ሰው የላችሁም የራሳችሁ ሰው ምንድነው እንደ ልክኛን እንደ ህፃን ልጅ ምናምን አድርጋችሁ የምታስቡት ዜድ አብዚ ምልክት መብቷ ነው የፈለገችውን ነገር ማለት መብቷ ነው ችግር የለኝ ተጸላይት ኮንክ ገለው ልኳን ለሐቅነትክ ሻዓ ምን ችግርና ያለው ችግር አለ የምትሉኝ አዳምጣቸው ሄዶ ወይ ሌላ ቦታ እየጠራ ይሆናል አዳምጣቸው ቆይ እስኪ በሌላ አካውንት ልግባ እሷ ጋር ጆከርና ዜድ አፈር ብሎ አፈር ያስበላችሁ እግዚአብሔር አይደል አይዋ እናንተ ጋር ያይዘይ ጥላይ ሁለት ቀውስ ጋር በእናትሽ እኔ እንትን ጆከር ማታ ታያቸዋለህ ካብረት አሁን አሰዳድባቸዋለሁ እኔ እኮ ነኝ አቀሳስሬ አሁን ያሰዳድብኳቸው